የሚቀጥሉትን 7 ቀናት እዚህ ክፍል ውስጥ ብቻዬን ለማሳለፍ ልሞክር ነው። እንገናኛለን። ቻው ጂሚ። ተስፋ አደርጋለሁ ታምሜ እንደማልወጣ። ለሚቀጥሉት 7 ቀናት በዚህ ነጭና ድምጽ የማያስገባ ክፍል ውስጥ መቆየት አለብኝ። ከማንኛውም ሰው ጋር አልገናኝም። ይሄ ነገር በእርግጥ ሳይኮሎጂካሊ ችግር ሊፈጥር ይችላል። ለዚህም ነው ከዚህ አጥር ውጪ አንድ ዶክተር ያስቀመጥ ነው እና ሙሉ ለሙሉ ስራዬን የሚከታተለው። የአእምሮ ታማሚዎች ሆስፒታል ላይ 23 ዓመት ያህል ሰርቻለሁ። እናም አሁን ለሱ በጣም ትኩረት ማድረግ እንዳለብኝ አውቃለሁ። እንደዚህ አይነት ነገሮች ከባድ ናቸው። ከዚህ በፊት 50 ሰዓት ራሱ እዚህ ቦታ ውስጥ የቆየ ሰው አውቃለሁ። እሱ ራሱ በጣም ነው የተጎዳው። እኔ ደግሞ ላደርገው ያሰብኩት 168 ሰዓታት ያህል ነው። በሚገርም ሁኔታ እዚህ በመቆየቴ ብቻ ልስት እችላለሁ። እንደዚህ አይነት ነገር ካሳየው ቶሎ ሊያስወጡኝ ይገባል። ምክንያቱም ወደ ለየለት ነገር ላልፍ እችላለሁ። ከዚህ በፊት 7 ቀናት ያህል ተቀብሮ ቆይቷል። ይሄ ይከብደዋል ብለህ ነው? አዎ ይከብደዋል። ከሰው ጋር እኮ በፍጹም አይገናኝም። አእምሯችን አዲስ የሚገባ መረጃ ካላገኘ እዛው በራሱ አዳዲስ ሀሳቦችን ይፈጥራል። እነሱ ሀሳቦች ደግሞ ልክ የሆኑ አይደሉም። እዚህ ቦታ ላይ 7 ቀናት ለመቆየት ያለኝ ብቸኛ ነገር ይሄ አልጋ፣ እስክሪፕቶና ደብተር፣ የውሃ መጠጫ፣ የጥርስ ሳሙና እንዲሁም ሳሙና እና እንደምታዩት እዚህ ጋር ሽንት ቤትና መታጠቢያ ቦታ አለ። በዚህ ሰዓት ነበር ውድድሩ በጣም ከባድ ሊሆን እንደሚችል የተረዳሁት። ራሴን ለማዝናናት ብዙ ነገሮችን እየሞከርኩ ነበር። ምናልባት እየጠየቃችሁ ይሆናል ይሄ ግድግዳ ምን ያህል እባጭ እንዳለው፣ ግን እኔ ቆጥሬዋለሁ 1900 ነው። የጣራውንና የመሬቱን ከጨመርን ደግሞ 2860። ምናልባትም ደግሞ ምግብ እንዴት ነው የሚበላው ብላችሁ ካሰባችሁ እዚህ ጋር እንደምታዩት የሆነች መስኮት አለች። ይሄ መስኮት ራሱ ወደ ላይ በጣም ረጅም ሜትር የሚሄድ ነው። ይሄም የተደረገው ከሰው ጋር ምንም አይነት ግንኙነት እንዳይኖረኝ ነው ይመስለኛል። ውድድሩን ከጀመርኩ አሁን 14 ሰዓት ሆኖኛል። እስካሁን በዚህ ውድድር ከባዱ ነገር ምንም ምግብ አለመመገቤ ነው። እስካሁን ምግብ አላኩልኝም። ምን አስበው እንደሆነ አላቅም። ምግቡን የምንልክለት በተለያየ ሰዓት ነው። ስለዚህ ቋሚ የሆነ ሰዓት ስለማይኖረው መች እንደሚበላ በፍጹም አያውቅም። አሁን 6 ሰዓት ሆኗል እና ቁርሱን እየላክንለት ነው። ወይኔ እነዚህ ሰዎች መች ነው ምግቡ የሚልኩት? እኔ ርቦኛል። ይሄ ክፍል ከውጭ ያለ ድምጽ በፍጹም አያስገባም እና ምግቡ መስኮቴ ጋር ደርሷል፣ ግን እኔ በፍጹም አላወቅኩም። ተነስቼ መሄድም አልችልም። ኧረ ልጅ ደግሞ እያካበደ ነው። እናም በመጨረሻ ከፍቼ ሳየው ምግቡ ቦታው ላይ ደርሷል። በጣም ምርጥ ነው። በእርግጥ ቀዝቅዟል፣ ግን ምንም ችግር የለውም። ይሄ ቦታ በጣም አሳሳቢ ነው። ውጪ ላይ እሳት ራሱ ቢያያዝ ምንም ማቆ ነገር የለም። ምንም አይሰማም። እዚሁ ነው የምቀጣጠለው እነሱ መጥቶ ካላወጡኝ። ወይኔ ጭንቅላቴ የማይሆን ነገር ማሰብ ጀመረ መሰለኝ። ለሚቀጥሉት ሰዓታት ትንሽ እንቅስቃሴዎችን ለማድረግ ሞከርኩኝ። በጣም ጥሩ። ምንም እየሰራ ያለው ነገር የለም። የሆነ የሚሰራው ነገር ቢኖር ጥሩ ነበር። በእንደዚህ አይነት ሁኔታ የሚቆይ ከሆነ እኔ እንጃ 7 ቀን መቆየት የሚችል አይመስለኝም። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። አካባቢያችሁ ላይ ያሉትን እቃዎች በሙሉ ዞር ብታደርጉ ምን እየሰራችሁ ነው የምትውሉት? እኔው እንግዲህ በሳህን መጫወት ጀምሬያለሁ። አሁን ይሄ መሰልቸት ወደ ንዴት ይገፋፈዋል። ይሄ በጣም ከባድ ነገር ነው። እስኪ እንግዲህ ለመተኛት ልሞክር። ምን እንዳይፈጠር እናያለን። ይመስለኛል አሁን አንድ 40 ሰዓት ያህል ይሆነኛል እዚህ ውድድር ላይ። ጂሚ በ6 ሰዓት ተሳስቷል። 34 ሰዓት ነው የቆየው። ይሄ ማለት አሁን 4 ሰዓት አካባቢ ነው ማለት ነው በቀን 2። ዛሬ ትንሽ ነገሩን ይለምደዋል ብዬ አስባለሁ። በተደጋጋሚ ለመተኛት ሞክራለሁ፣ ግን በፍጹም እንቅልፍ አይመጣም። ይሄ ነጭ ክፍል ጭንቅላቴን እየረበሸው ነው ያለው። በቃ እንግዲህ ለሚቀጥሉት 5 ቀናት እዚሁ መተኛት ነው። አሁን በጣም እየተጨነቀ ያለው እንቅልፍ ስላልተኛ ነው። ማለት የሚገባውን እንቅልፍ ያህል ተኝቷል፣ ግን ተጨማሪ ሰዓት ለመተኛትና ለማሳለፍ ነው የሚሞክረው። እንደዚህ ማድረጉ ጥሩ አይደለም። ግድግዳውን ለመውጣት እየሞከረ ነው። ይሄ ሰውኛ ባህሪ ነው፣ ነፃነትን ለማግኘት የሚደረግ። ይሄ ጥጋበኛ እንዳትሉ። ምግቡን ስታዩት በጣም አሪፍ ይመስላል፣ ግን ቀዝቅዟል። በቃ ይህንን መብላት አልችልም፣ እመልሰዋለሁ። ግን በሚገርም ሁኔታ ያኛውን እንደመለስኩት በደቂቃዎች ውስጥ ነው ሌላኛው ምግብ የመጣው። እንዴት ነው ነገሩ? ቁርሱንና ምሳውን አንድ ላይ መላክ ጀመሩ እንዴ? አሁን ታዲያ ድጋሚ ልበላ ነው? የሁለተኛው ቀን ቁርስን አርፍዶ ነበር የላኩት። ደግሞ ብዙም ደስ አይልም። ለዛ ይመስለኛል ሁለተኛው ምግብ ቶሎ የላኩት።
ነገር ግን ደግሞ ያ ምግብ ከተላከ ቆይቶ ሊሆን ይችላል። እዛው ከፍቼ ሳላየው የቀዘቀዘ ምግብ ሊሆን ይችላል። ስለዚያው ምሳ ሰዓት ነው ማለት ነው። እያያችሁት ነው አይደል? በጣም ሲያስብ እንደዚህ አይነት ነገሮች ናቸው ጊዜ በፈጁ ቁጥር መጥፎ እየሆኑ የሚመጡት። እውነት ለመናገር ምን ማድረግ እንዳለብኝ አላቅም። እስኪ ምን ያህል ቁጥር መቁጠር እንደምችል ልይ። 1 2 3 4 565 566 567 የእብድ ስራ ነው የሚመስለው አይደል? ግን እንደዚህ አይነት ምንም ነገር ማታደርጉበት ቦታ ላይ ብትሆኑ 999 በቃ በዛ ነገር መሸነፍ ትጀምራላችሁ። 1000 አሁን እሱ እየሞከረ ያለው ራሱን ቢዚ ለማድረግ ነው ይመስላችኋል? ግን ይመስላችኋል ግን በዚህ ውድድር ረጅም ሰዓት በቀላሉ ለማሳለፍ መተኛት ነው ዋናው አማራጭ። ነገር ግን እሱም በሌላ በኩል ደግሞ ጉዳት አለው። ምግቤ መጥቷል፣ እያየሁት ነው። ወይኔ ቀዝቅዟል እኮ። ምንድን ነው? ምን ያህል ሰዓት ሆነው? ቆይ ከመጣ እሱ ስለተኛ ነው እንጂ ይህ ምግብ 7 ሰዓት ያህል ተቀምጧል እዛ ቦታ። ወይኔ ምግቡን እንዳለ ይሄ አስክሬሙ አበላሽቶታል። ምንም ማድረግ አልችልም። አሁንም እንደ ራበኝ ብቀጥል ይሻለኛል። ሌላ ጊዜ ቢሆን በአንድ ጊዜ በጣም ብዙ ቪዲዮዎችን ነበር ምንሰራው። አንዱን እየሰራን ሌላኛውን ደግሞ እዛ ሄደን እንቀጥላለን። አሁን ግን ሁሉም ነገር የለም። ያን ያህል ተደብሬ ያለው ማለት አልችልም፣ ግን እየጨነቀኝ ነው። ብዙ ነገር እያመለጠኝ እንደሆነ ነው የሚሰማኝ። ይሄ እብደት ነው። እንዴት ምንም አይነት ነገር አለመስራት እንደዚህ ይከብዳል? በጣም እየደበረኝ ነው። እኔ እንጃ ያለኝ መጨረሻዬን። ደብሮኛል፣ አግዙኝ። 168 ሰዓታትን እዚህ መቆየት በጣም ከባድ ነው። እስኪ በእጄ ልቁም። ወይኔ ወደዚህ ከመምጣቴ በፊት እንዴት በእጅ መቆም እንደሚቻል ባቅ አሪፍ ነበር። አሁን እንግዲህ እጁ ላይ ባለው ነገር የሆነ ነገር ለመፍጠር እየሞከረ ነው፣ ራሱን ለማዝናናት። እናም በእንደዚህ አይነት መልኩ ድብርቱን ማላቀቅ ካልቻለ በጣም ከባድ ነው። አሁን እስኪ የሆነ ፓርክ ላይ እየዞርኩ እንደሆነ ራሴን ላስብ። አረንጓዴ ነው መሬቱ። እዛ ጋር ደግሞ የሆነ ሰው አሳ እያጠመደ ነው። ሙሉ ለሙሉ አሁን በጭንቅላቱ ታሪኮችን መፍጠር ጀምሯል። እረ በለው። እንዲህ አረንጓዴ ሆኖ ራሱ ፀሐዩ ግን ከባድ ነው። ወፎቹ ደስ ሲሉ። ፓርክ ውስጥ እየዞርኩ የነበረውን አቋረጠኝ። እንዲሁ እያየነው እኮ እያበደ ነው ይህ ልጅ። አዎ ተጨማሪ ምግብ መጥቷል። በዚህ በኩል ሩዝ አለው፣ ስኳር ድንች አለው እና ስጋ አለው። እስካሁን በዚህ ውድድር ካገኘሁት ምግብ በሙሉ ይሄኛው በጣም ምርጡ ነው። እዚህ ጋር እንደምታዩት ትንሽ ሩዝ ቀርቶኛል። አንድ ጤነኛ የሆነ ሰው ይህንን አንስቶ ይበለዋል። እኔ ግን ምን አደርገዋለሁ? እቆጥረዋለሁ። 13 14 15 16 17 97 98 99 100 101 265 266 267 307 308 309 310 445 446 447 አሁን እንደምታዩት በዚህ ሰዓት ላይ 447 ፍሬ ሩዞች አሉ። ምናልባት ይሄ መረጃ ምንም አይጠቅማችሁ ይሆናል። ወይኔ በጣም ነው የደከመኝ። ይሄ ማለት አሁን የምተኛበት ሰዓት ነው። ስለዚህ 5ኛው ቀን ላይ ደርሻለሁ። እስኪ ደግሞ ሽንት ቤት ልግባና ትንሽ ልመሰጥ። በጣም በሚገርማችሁ ሁኔታ ግን እዛ ሽንት ቤት ከገባው በኋላ ለ12 ሰዓታት ያህል እንቅልፍ ወስዶኝ ነበር። አሁን የውድድሩ ግማሽ ላይ ደርሰናል። 84 ሰዓት ሆኖታል። እናም በቀጣዩ ምግብ ላይ ጽፈን እናስገባለታለን። ግማሽ እንደደረሰ ማወቅ አለበት። ቆይ እባክህ እናማስለው። አዎ አሁን ቃሎቹን ሰብስቦ ምን ለማለት እንደፈለግን መረዳት አለበት። እርቦኛል። ምንድን ነው ደግሞ እንዴ? ምግብ ረስቶት እንዳይሆን። እናም በሚገርም ሁኔታ ነገሮችን መርሳት ጀምሬያለሁ። ይሄ ምን ነበር? ተውት በቃ ብቻ እስኪ ልሞክረው። እንዴት ነው ጽሁፎቹን አላስተዋላቸውም እንዴ? እንዴ ይሄን አለ እዚህ ውስጥ። የስ ሰዎች እንደዚህ አይነት ነገር እዚህ ውስጥ ማስገባት አልነበረባችሁም። ምንድን ነው? ጽሁፎቹን እያገኛቸው ነው፣ ግን እየበላቸው ነው። ወይኔ እነዛ ቃላት የሆነ ጽሁፍ ይኖራቸው ይሆን እንዴ? ምን አይነት ሰው ነኝ? ይሄን ከመብላቴ በፊት ነበር ማሰብ የነበረብኝ። አይ እባክህ እንደዛ አይመስለኝም። ዝም ብሎ ነው ያስገቡት። ይሄን ቪዲዮ ከዛ ቦታ ወጥቶ እስከማሳየው በጣም ጨንቆኛል። ይሄ እብድ በዚህ ሰዓት ሙሉ ነጭ በነጭ የሆነው ነገር በጣም እያስጨነቀኝ ነው። ከላይ የበራው ማብራት ደግሞ እንቅልፍ አልሰጥ ብሎኛል። በጣም ራሴን እያመመኝ ነው። ደግሞ ርቦኛል። ምን እየሆንኩ ነው? ቆይ
ምንም እንኳን ለአሁን በቂ የሆነ ምግብ ቢበላም ሰውነቱ አሁንም ምግብ ይጠይቀዋል። ምክንያቱም በሱ መደበርና ሰዓት ማሳለፍ ይፈልጋል። ምግብ ከመጣ ብዬ በጣም በተደጋጋሚ እያየው ነበር፣ ግን ምንም የለም። ይሄ ነገር በጣም አስጠሊታ ነው። እንደዚህ መንቀጥቀጥ መጥፎ ነገር ሊያመጣብኝ ይችላል። ማቆም አለብህ። አዎ እውነት ብላል፣ ማቆም አለብኝ። አሁን በእርግጠኝነት በርገር ነው የመጣልኝ። እዚህ ውስጥ ያሰብኩት ነገር ከሌለ በጣም ነው የሚደብረኝ። አዎ እንዳሰብኩት ነው። በጣም ጥሩ። ሁሌም ቢሆን ምግብ በተሰጠኝ ቁጥር 20 እና 30 ደቂቃዎችን ደስተኛ ሆኜ አሳልፋለሁ። በጣም ነው ደስ የሚለኝ። ልክ ደግሞ ምግቡን እንደጨረስኩት ወደ ድብርቱ መለሳለሁ። የበለጠ ይደብረኛል። አሁን ባለውበት ሁኔታ ምን ያህል ሰዓት እንዳሳለፍኩ ለመገመት ሞክራለሁ፣ ግን ምንም የማውቀው ነገር የለኝም። ይመስለኛል ቀስ በቀስ ራሴን እያጣሁት ነው። ራሴን በጣም ቢዚ ማድረግ አለብኝ። አሁን በርገር የመጣበትን ወረቀት እጠቀማለሁ። ከዛ ደግሞ ይሄ ኩባያ አለኝ። ስለዚህ ባስኬትቦል አለኝ ማለት ነው። ሌብሮን፣ ስቴፍ፣ ኮቢ። ወይኔ በቃ ባስኬትቦልም አልሆነልኝም። ቤዝቦል ይሻለኛል መሰለኝ። እንደዚህ ባይሆን ጥሩ ነበር፣ ግን ተሰበረ መሰለኝ። ይሄንን ሳህን በቻልኩት መጠን ወረውረዋለሁ፣ በዛ መስኮት ማለት ነው። በዚህ ሰዓት ውድድሩ ሊያበቃ 2 ቀን ያህል ይቀረኛል፣ ግን ለመውጣት በጣም እያሰብኩ ነው። አንድ ነገር ወቁ፣ ምንም ያህል ብለምናችሁ ወይም ባለቃቀስ ከዚህ ክፍል ቀኔ ሳይሞላ በፍጹም እንዳታስወጡኝ። እሺ ጂሚ ገብቶናል። በእርግጠኝነት እስካሁን 113 ሰዓት ምናምን ይሆነኛል። 55 ሰዓት ቢቀረኝ ነው። እስኪ ይህን ኤዲት የምታደርገው ሰው ምን ያህል ሰዓት እንደቀረኝ እስኪ ያሳያቸው። እኔ ይመስለኛል 55 ሰዓት አካባቢ ነው ይመስለኛል። እስካሁን ጥሩ ነበር። አሁን ግን የመናደድ ነገር እያየሁበት ነው። ሁሉም ነገሬ እየታየ ነው። እዛ ጋር ካሜራ አለ፣ በዚህ ጋር ካሜራ። በጣም ብዙ ካሜራዎች ነው ያሉት። 24 ሰዓት ያዩኛል። ለምን ካሜራውን አውጥቼ አልወረውረውም? ጥሩ ሐሳብ። ወይኔ እጄን ጎዳሁት። መጀመሪያ ይህን ቪዲዮ ለመስራት ሳስብ በጣም ቀላል አድርጌ ነበር ያሰብኩት። እስኪ በእኔ ቦታ ሆናችሁ አስቡት። አሁን በቃ ጨለማ ክፍል ውስጥ እንዳለ ሰው ነው ራሴን እያየሁ ያለሁት። በጣም ከባድ ነው። እዚህ ምንም የምትሰሩት ነገር የለም። ቀኑን ሙሉ ቁጭ ብሎ መዋል ነው። አስቡት እስኪ፣ ሰው ካያችሁ ራሱ በጣም ብዙ ቀን ሆኗቸዋል። ድምጻቸውን ራሱ አትሰሙ። ዛሬ ማታ ህልም እያየሁ ነበር እና ውድድሩ አልቆ እየወጣው ነበር፣ ግን ከእንቅልፌ ስነሳ እዛው ነው ያለሁት። አሁን ቆይ ስንት ሰዓት ነው? ስንት ሰዓት እንደቀረኝ የሚነግረኝ ሰው ቢኖር ምንም ያህል ቢሆን እከፍለዋለሁ። በዚህ ውድድር 33 ሰዓት ያህል ይቀረኛል ብዬ አስባለሁ። እስካሁን 5 ጊዜ ተኝቻለሁ። ከዚህ ውጪ ሞኜ ሽንት ቤት ልገባ የምችለው በቀን አንዴ ነበር። እስካሁን ደግሞ እዚህ 5 ጊዜ ገብቻለሁ። እዚህ ጋር እንደምታዩት ከስር ጺሜ እያደገ ነው። ይሄ ደግሞ የሚሆነው በሳምንት ነው ሌላ ጊዜ። ስለዚህ እነዚህ ነገሮች ሳጣምራቸው ይመስለኛል 5ኛው ቀን አካባቢ ነው ያለሁት። ከዛ በታች ከሆንኩ ግን እኔ እንጃ ማብድ ነው የሚመስለኝ። አሁን ከእንቅልፌ ተነስቻለሁ እና አንድ የምሰራው ነገር አለኝ። ይሄንን ክፍል 1000 ጊዜ ዞረዋለሁ። መነሻዬ እቺ ቦታ ነው የምትሆነው። 1 2 3 4 እንደዚህ ሳደርግ ስታዩ ምናልባት ይሄ ሰው እብድ ነው ልትሉ ትችላላችሁ። ነገር ግን እዚህ ቦታ ምንም የምትሰሩት ስራ የለም። ወይኔ 1000ማ በጣም ብዙ ነው። ትንሽ ረፍት ማድረግ አለብኝ። አሁን ደግሞ እስኪ ከዚህ ግድግዳ እዛ ድረስ ልመላለስ። ራሴን ለማዝናናት የቻልኩትን ነገር በሙሉ ሞክሬያለሁ፣ ግን እውነት ለመናገር እቅዴ አልሰራም። በመሃል ግን 100 ቀናትን ያህል ለውድድሩ ታስረው የነበሩ 2 ሰዎችን ወደዚህ አምጥቷቸው ነበር። ተመልከቱ። ይህን ስታዩ ደስ ይላችኋል ብዬ አስባለሁ። ይሄ ሰው 100 ቀናትን ያህል ባለፈው ያሰራችሁ ሰውዬ ነው። በባለፈው እናንተ ካደረጋችሁት ውድድር ይሄኛው ይቀላል ወይስ ይከብዳል? አራ አይገናኝም። ያኛው እኮ እኛ 2 ሆነን ነው የገባ ነው። እናም ሰዎቹ አሁን እኔም መበቀል ጀምረዋል። ለምንድን ነው ባዶ ሳህን የላኩት? ቆይ እናሳብደዋለን ይሄን ሰውዬ። ብዙም ደስ አላለኝም ይሄ ሀሳብ። እባክህ ጥሩ ነው እንወርወር። ኧረ በኋላ ጂሚ ይሄንን ብለው። ወይኔ እነዚህ ሰዎች ወይኔ። የውጪውን ዓለም የማየው ስተኛና በህልሜ ሲመጣ ብቻ ነው። ልክ ከእንቅልፌ ስነሳ ደግሞ ድጋሚ ድብርት ይዘኛል። ለዚህም ብዙ ሰዓት በተኛው ቁጥር የበለጠ ደስተኛ ሆናለሁ። ለዛ ነው የምተኛው።
ከዚህ ቦታ መውጣት በጣም ፈልጋለሁ። መውጣት አለብኝ። ከዚህ በፊት ለ7 ቀናት ሐይቅ ላይ ቆይተናል። ለ7 ቀን በህይወትም ተቀብሬ ቆይቻለሁ። አሁን ደግሞ ባዶ ክፍል ውስጥ ለ7 ቀናት። ውድድሩ የኔ ያህል ከባድ እንደሆነ ባቅ ኖሮ በፍጹም አልሞክረውም ነበር። ከዚህ ስክሪን ከላይ የምታዩት ቁጥር ከ20 ሰዓት በላይ የሚል ከሆነ በጣም ከባድ ሁኔታ ውስጥ ነው ያለሁት። በጣም ብቸኝነት እየተሰማኝ ነው ያለው። ይሄ እኮ በጣም መጥፎ ነገር ነው። እንዴ እያለቀሰ ነው? ጥሩ ሁኔታ ላይ አይደለም ያለው። መሬት ላይ ሄዶ ዝርግት ብሎ ይተኛል። እቃዎችን ይወረውራል። በጣም ተጨንቋል። ምግብ ሲያገኝ ብቻ ነው ደስ የሚለው። ልክ እንደ ሕፃን ልጅ ሆኗል ይመስለኛል። አሁን 8 ሰዓት ያህል ይቀረኛል። ከዛ ያኛውን በር ልክ ሲከፍቱት በቃ ነፃ ነኝ ማለት ነው። በጣም ረጅም ሰዓት የተኛ መስሎታል። ለዛ ነው እንደዚህ የሚለው። 2 ወይም 3 ሰዓታት ቢቀሩ ነው ያ በር ይከፈታል። በጣም ጥሩ ነው የሚሆነው። ምናልባትም ይሄ የመጨረሻ ምግቤ ነው። የመጨረሻ ምግቤ ነው ያለው። እንደዛ ነው ያሰበው። በጣም ያሳዝናል። ግን አሁን የሚቀረው 24 ሰዓት ነው። በማንኛውም ሰዓት አሁን ወደ በሩ ሊመጡ ይችላሉ። ስለዚህ ትንሽ ቦታውን ላጸዳዳው። ሌላ ጊዜ ጽዳት ምናምን ብዙ አይወጣልኝም። ነገር ግን አሁን የምሰራው ስራ የለም። ወደዚህ ውድድር ስገባ ብዙ ነገሮችን አስባለሁ ብዬ ነበር፣ ለወደፊት መወስናቸውንም ነገሮች። ነገር ግን እዚህ ያተረፍኩት ነገር በደንብ የመወርወር ልምድ ብቻ ነው። ወይኔ እሱንም በደንብ አልለመድኩም። በማንኛውም ሰከንድ በሩ ሊከፈት ይችላል። በማንኛውም ሰከንድ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። በሩ መጥተው እስከሚከፍቱት ቁጥር እቆጥራለሁ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 20 21 22 5422 5423 5424 5425 የምሬ ነው እምላለሁ። በበሩ በኩል የሆነ ድምጽ ሰምቻለሁ። ደብሮኛል፣ በጣም ደብሮኛል፣ ደብሮኛል። እዚህ መሆን አልፈልግም። ከዚህ ክፍል አስወጡኝ ባካችሁ። እዚህ መሆን አልፈልግም። በጣም አሳዛኝ ነው። አይኑን ሸፍኗል። ከዛ አልጋው ላይ ተኝቶ ቃላቶችን እያወጣ ነው ያለው። እንደ አንድ ዶክተር በፍጹም ይህንን ማየት አልፈልግም። እንዴት ነው ከወጣ በኋላ ይህ ነገር ተጽዕኖ ይኖረዋል? አዎ፣ ለትንሽ ጊዜ እንደዚሁ እንዳይቆይ ነው የምፈራው። ከዚህ በፊት በሚወዳደራቸው ነገሮች ብዙም ያን ያህል ገፍተነው አናውቅም። ይሄኛው ግን በጣም ከባድ ነው። ላለፉት 7 ቀናት ማንንም ሰው አላየም። ድምጽ ራሱ አልሰማም። እሺ 10 ደቂቃ ነው የቀረው። መዘጋጀት አለብን። መልካም እድል። መሞቴ ነው። 10 9 8 7 6 5 4 3 2 1 ሰላም ጂሚ። በጣም ይገርማል። ከዚህ ውድድር በኋላ ከሰዎች ጋር እንዴት ማውራት እንዳለብኝ ራሱ ጠፍቶብኛል። ወዴት ነው የሚሄደው? ወይኔ እንደዚህ ጨለም ያለ ቦታ እንዴት እንደናፈቀኝ። እዛ ሁሉም ነገር ነጭ ነው። ሁሉም ነገር ያበራባሃል። በጣም ነው የሚከብደው። ተከተሉኝ እስኪ። ፀሐይን ማየት ፈልጋለሁ። ወይኔ ማታ ነው እንዴ? ቢያንስ ውጪውን ማየት ችያለሁ። በጣም ደስ ብሎኛል። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።